አንድሮ ትሮሳርድ የሚቀጥለው ሳምንት ዝውውሩን የሚጨርስ ይሆናል። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ከቱርክ እየወጡ ባሉ መረጃዎች መሰረት አንድሮ ትሮሳርድ ከቤሺክታሽ ጋር ሙሉ በሙሉ ከስምነት እንደደረሰ እየገለጹ ይገኛል። አንድሮ ትሮሳርድ አሁን ላይ የሚገኘው ከቤተሰቡ ጋር ቤልጂየም ነው። ነገር ግን የሚቀጥለው ሳምንት ሮብ ወደ ቱርክ እንደሚጓዝ መረጃዎች ጨምሮ ዘግበዋል። ቤሺክታሽ ደጋፊዎችም ለሊያንድሮ ትሮሳርድ ከኤርፖርት ጀምሮ በጣም ትልቅ አቀባበል ለማድረግ እየተዘጋጁ እንደሆነ መረጃዎች ዘግበዋል። ቤሺክታሾችም ለዝውውሩ ለክለባችን 20 ሚሊዮን ፓውንድ የሚከፍሉ ይሆናል። ክለባችንም የትሮሳርድን ተተኪ ለማስፈረም ወደ ገበያው እንደሚገባ መረጃዎች ጨምሮ ዘግበዋል። አንድሮ ትሮሳርድን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ፋብሪዚዮ ሮማኖ ክሪስቶስ ዞሊስን በተመለከተ አንድ አዲስ መረጃ ጋርቶናል። ከመቼ የተለቀቀ ቪዲዮ ነው። ኮፒ ሊንክ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። ፋብሪዚዮ ሮማኖ መረጃ እንደሚያሳየው ከሆነ ክሪስቶስ ዞሊስን ለማስፈረም አንድ ክለብ ወደ ፉክክሩ ለመግባት ሙከራ አድርጎ ነበር። ቢሆንም ግን ተጫዋቹ ቅድሚያ የሚሰጠው ለአርሰናል እንደሆነ ለክለቡ እንዳሳወቃቸውና ተጫዋቹም የተጠባበቀ የሚገኘው የክለባችንን ጥያቄ እንደሆነ የፋብሪዚዮ ሮማኖ መረጃ ያሳያል። አርሰናልም አሁን ላይ እየጠበቀ የሚገኘው ትሮሳርድ ወደ ቤሺክታሽ የሚያደርገውን ዝውውር እስከሚጨርስ እንደሆነና ትሮሳርድም ዝውውሩ እንደጨረሰ ክለባችን ወደ ክሪስቶስ ዞሊስ ዝውውር እንደሚገባ ፋብሪዚዮ ሮማኖ ጨምሮ ዘግቧል። ክሪስቶስ ዞሊስ ዝውውርም ከሞርጋን ሮጀርስ ዝውውር ጋር ምንም የሚያገናኘው ነገር እንደሌለና ሞርጋን ሮጀርስም በክለባችን በጥብቅ የሚፈልግ ተጫዋች እንደሆነ ፋብሪዚዮ ሮማኖ ጨምሮ ዘግቧል። ፋብሪዚዮ ሮማኖ ከመቼ ያጋራን መረጃ እነዚህን ይመስላሉ። ነገ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አንድሪያ ቤርታም ዘንድሮም በአርሰናል አስማታቸውን ማሳየታቸውን ሊቀጥሉ ተዘጋጅተዋል። ቀጣይ የትኩረት አቅጣጫቸው ሁሊያን አልቫሬዝ ሆኗል። ተጫዋቹ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግና ባርሴሎናን መቀላቀል እንደሚፈልግ በተደጋጋሚ ሲገልጽ ቢቆይም አትሌቲኮ ማድሪድ ግን ተጫዋቹን ለስፔን ክለቦች አሳልፎ እንደማይሰጥ እንቅጩን ነግሮታል። እናም ሁለቱ አካሎች ግማሽ ግማሽ መንገድ እንምጣ ተባባሉ። ጁሊያን አልቫሬዝ መልቀቁን እሺ ልቀቅ እና ነገር ግን ወደ ባርሴሎናና ወይም ወደ ስፔን ክለቦች ይሄዳሉ የሚለውን ሐሳቡን ሰርዘ ለተቀናቃኞቻችን ሳይሆን የሌላ ሊግ ክለቦች እንሽጥህ የሚል ሐሳብ አቀረቡ። እናም 50-50 መንገድ መጡ። አትሌቲኮ ማድሪድም አልሸጠውም የሚለውን አቋሙን ቀየረ። ሁሊያን አልቫሬዝም ከስፔን ቡድኖች ውጭ የሚለውን ሐሳቡን ቀየረ። እናም አትሌቲኮ ማድሪዶች ለፓሪስ ሰን ዠርመንና ለአርሰናል ለመሸጥ ተጫዋቹን ተዘጋጅተዋል። ፓሪስ ሰን ዠርመን ብራድሊ ባርኮላን አለቀው ማለቱን ተከትሎ የጁሊያን አልቫሬዝ ዝውውር ከናካቴው ቶታል ተብሏል እና ብቸኛው ከውጪ ወይም ከስፔን ሊግ ውጪ ያለው ክለብ አርሰናል ሆኖ ቀርቧል የተባለው። አትሌቲኮ ማድሪዶች ለዝውውሩ 100 ሚሊዮን ፓውንድ የሚፈልጉ ሲሆን አርሰናል 90 ሚሊዮን ፓውንድ ለማቅረብ መዘጋጀቱን የመረጃ ምንጮች እየዘገቡ ይገኛሉ። አርጀንቲናዊ ፊት መስመር አጥቂ አርጀንቲና እስከ ግማሽ ፍጻሜ በደረሰችበት የዓለም ዋንጫ ላይ ጠንካራ ተሳትፎ ያደረገ ሲሆን ስዊዘርላንድን ባሸነፉበት ጨዋታ ላይ ውብ ጎል ማስቆጠሩ ይታወሳል። ጁሊያን አልቫሬዝ በቀጣይ ጊዜያቶችም እንግዲህ በግማሽ ፍጻሜው እና በፍጻሜውም ከደረሱ እንደሚደምቅ ይጠበቃል። ጁሊያን አልቫሬዝ የተጫዋች በጣም ቨርሳታይል ነው። የ9 ቁጥር ተጫዋች ነው ይጫወታል። በ10 ቁጥር ሚና ወይም ተደራቢ አጥቂ ነው ይጫወታል። በሁለቱም መስመሮች መጫወት ይችላል እና ሚኬል አርቴታ ይሄንን ቨርሳቲሊቲውን ወይም ደግሞ በተለያዩ ቦታ መጫወቱን ለገብነቱን በጣም ይወዱታል ተብሏል። አርሰናል ምናልባት እንግዲህ የመስመር ተጫዋች እንደ ባርኮላ፣ ቪኒሲየስ ጁኒየር፣ ራፋኤል ሊያው አይነት ተጫዋቾችን ትቶ ጁሊያን አልቫሬዝ ላይ ብቻ ትኩረቱን እንደሚያደርግ ይጠበቃል። የሞርጋን ሮጀርስ እና የብሩኖ ጊማሬሽ ዝውውርም በጥሩ መንገድ እንደሚገኝ ተረጋግጧል። አርሰናል ያሰባቸው እነዚህ 3 ተጫዋቾችን ካስፈረመ በርካቶች እንደሚሉ ከሆነ የዋንጫው ፉክክር ያበቃለታል። ሌሎቹ ለሁለተኛ ደረጃ ላይ የሚፎካከሩት እያሉ ይገኛሉ። በተለይ ጄሚ ካራጋር በሰጠው አስተያየት አርሰናል ጁሊያን አልቫሬዝን ካስፈረመ ሁሉም ነገር ያበቃለታል። ሌሎቹ ክለቦች ማሰብ ያለባቸው ስለ ሁለተኛ ደረጃ ነው እያለ ይገኛል። ሐሳብ ስጡበት እስኪ። ዝላታን እንግዲህ ማዱኬ ለጥልጦታል። ሚኬል አርቴታ ደግሞ ከአመቱ ካለቀ በኋላ ፎቶውን እንግዲህ አላረን ማናችንም አላገኘንም። አሁን የሆነ ፎቶ ለቆ እንዳለነ ቦሊውድ ነሽ ሆሊውድ ፊልም ካላሰራን እንዴት አባቱ እንዳማር ለካ ማርቲኔሊና ማዱኬ ነበር የሚሉት። አሁን ወደ ዝላታን አስተያየት እንገባለን። ትናንት እንግዲህ ለኔ 100 ሰዎች የላችሁም የቋሚ ኮፒ ሊንክ ብታረጉ ብዬ አለን ብላችሁ ከ10,000 በላይ ኮፒ ሊንክ አድርጋችኋል። ዛሬም ያው እንደ ስራ ነው ብያችኋለሁ። ዛሬም ኮፒ ሊንክ አድርጉልኝ። ዝላታን እንግዲህ ስለማዱኬ ብዙ ነገር ብሏል፣ ግን ሁለት የተመቸ ነው። አንደኛው ማዱኬ ኳስ በያዘ ቁጥር እንዳለ ውሳኔው የተሳሳተ ነው ብሏል። ፈጣሪ ሀቅ ያውጣል። ሁለተኛው ደግሞ እንግሊዝ ከማዱኬ ጋር ስትጫወት በጎዶሎ እንደምትጫወት ነው በቃ የሚቆጠረው ብሏል። እኛም ስንት ዓመት የቼልሲ ዕዳ እንደተሸከምን በዚህ ማወቅ ይችላል። እንግዲህ ቦስን ተመልከተው አባቴ ከሚስቱ ጋር እንግዲህ በየሐይቅ ዳርቻው እየተዝናኑ ነው። ሚስቱ በፖስተችው ፎቶ ነው የተገኘውና እንዴት አባቱ እንዳማረበት ተመልከት። ይልጠው እንደነበር ተመልከት። ሶስተኛው ደግሞ መረጃ እንግዲህ እቺን ተጫዋች የሆነ ሰዓት ላይ የኢዜ ምትካርቁ ፓላሱ ላይ ይፈልጋት ነበር። አሁንም አንድ ክለብ ከአርሰናል ውጪ ፈልጎት እሱም አርሰናል እየጠበቀ እንደሆነ ቅድሚያ የሚሰጠው ለአርሰናል እንደሆነ ተናግሯል። የትሮሳርድ ተተኪ ነው። ሮጀርስ ደግሞ የማርቲኔሊ ነው። 100% ምን አለ ትሉኛላችሁ? ከሮጀርስ የተሻለ ይሄ ልጅ ቁጥር ይዞ
ጎልና አሲስት ይዞ ካላጠናቀቀ እኔ ምን አለ ትሉኛላችሁ? እንዴት አባቱ እንደሚችል ታዩታላችሁ። ሂር ዊ ጎ በቅርብ ቀን ብሏል ፋብሪዚዮ በደንብ ኮፒ። ክለባችን አርሰናል የተመለከቱ አሁን የወጡ 3 ወሳኝ የዝውውር መረጃዎችን ልንገራችሁ። ኮፒ ሊንካችሁ ያስፈልገኛል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ከሁሊያን አልቫሬዝ የዝውውር መረጃ ነው የምንጀምረው። ክለባችን አርሰናል ወደ ሁሊያን አልቫሬዝ ዝውውር ሙሉ በሙሉ ተመልሷል። ዝውውሩ እየተመራ የሚገኘው በስፖርቲንግ ዳይሬክተራችን አንድሬ ቤርታ ነው። እንደምታውቁት አንድሬ ቤርታ በአትሌቲኮ ማድሪድ ቤት እያለ ከማንቸስተር ሲቲ ይህንን ወሳኝ ተጫዋች ጁሊያን አልቫሬዝን እንዳዘዋወረ ይታወቃል። አሁን ታዲያ ይህንን ተጫዋች ወደ መድፉ ቤት ለማምጣት በከፍተኛ ሁኔታ እየሰራ እንደሚገኝ የተሰማ ሲሆን በተለይ የስፔኑ ክለብ አትሌቲኮ ማድሪድ ሁሊያን አልቫሬዝን ለባርሴሎናም ሆነ ለሪያል ማድሪድ ከመሸጥ ይልቅ ለእኛ ይሸጣል የሚል ከፍተኛ እምነት በመድፉ ቤት እንዳለ ተሰምቷል። በሌላ መረጃ የክለብ ብሩጁ ኮከብ ክሪስቶስ ዞሊስ ለአርሰናል ሲል ሌላ ክለብን እምቢ እንዳለ ፋብሪዚዮ ሮማኖ አረጋግጧል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ክሪስቶስ ዞሊስን ለማስፈረም አንድ ስሙ ያልተጠቀሰ ክለብ ጠይቆ ነበረ። ነገር ግን ዞሊስ አርሰናልን ብቻ መቀላቀል እንደሚፈልግ ነግሯቸው ዝውውሩን አስቁሞታል ሲል ተናግሯል ማለት ነው። ታዲያ ክለባችን አርሰናል የክሪስቶስ ዞሊስን ዝውውር ከነገ ጀምሮ ባሉት ቀናቶች ውስጥ ያጠናቀቃል ተብሎ ይጠበቃል። ምክንያቱም ሊያንድሮ ትሮሳርድ ነገ ጀምሮ በሚቀጥሉት 2 ቀናት ውስጥ ወደ ቱርክ በማምራት ከቤሽክታሽ ጋር የሚያደርገውን ስምምነት ሙሉ በሙሉ ይጨርሳል ተብሎ ይጠበቃል። ያ ዝውውር እንደተጠናቀቀ አርሰናል ክሪስቶስ ዞሊስን በይፋ ለማስፈረም እንቅስቃሴ እንደሚጀምር ተዘግቧል ማለት ነው። በሌላ መረጃ ኒውካስትል ዩናይትዶች ለብሩኖ ጉማሬሽ እየጠየቁ የሚገኘው ከፍተኛ ሂሳብ አርሰናልን ከዚህ ዝውውር ሊያስወጣው እንደሚችል መረጃዎች እያሳዩ ይገኛሉ። ኒውካስትሎች እንግዲህ ቶናሊ ወደ ቶተናም የሄደበትን 100 ሚሊዮን ፓውንድ የሚጠጋ ሂሳብ ከአርሰናል ይፈልጋሉ። አርሰናል ደግሞ በቀጣይ ዓመት 29 ዓመቱን ለሚይዝ ተጫዋች ይህን ያህል ገንዘብ ለማውጣት እያቅማማ ይገኛል ማለት ነው። አሁን ላይ ያሉ ወሳኝ የዝውውር መረጃዎች ይህንን ይመስላሉ። እኔ ግን አርሰናል እንደምንም ብሎ የዚህን ተጫዋች ዝውውር የሚጨርስ ከሆነ እጅግ በጣም ትልቅ ስኬት ነው ብዬ አስባለሁ። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። እንግሊዞች በእግር ኳስ የራሳቸው የሆነ የፉትቦል ካልቸር አላቸው። ያው የፉትቦል ካልቸር ስኬት የምትነሳበት ሀሳብ የሚመነጭበት መንገድ ነው። ስለዚህ በእነሱ የእግር ኳስ አስተሳሰብ ውስጥ ምንድነው ከዚህ በፊት ጥሩ ስራ የሰሩትን ያስታውሳሉ፣ ይጠራሉ፣ ካምፓቸው ላይ እንግዳ ያደርጓቸዋል፣ ልምድና ተሞክሮቻቸውን እንዲሁም ደግሞ የሚሰጧቸውን ቃላቶች ይሰማሉ። የሰሞኑ የእንግሊዝ ካምፕ ማያሚ ከገቡ በኋላ የነበረው አንዱ እውቅና የተሰጠው ሰው ዴቪድ ቤካም ነው። ዴቪድ ቤካም 1078ኛ ቀዩን ኮፍያ ተቀብሏል። ይሄ 1078ኛ ቀዩ ኮፍያ ለሌጀንዶቻቸው የሚያበረክቱት ነው። አንተ ትልቅ ነገር ሰርተሃል፣ ለሀገር ትልቅ ኢንስፓየር የሚያደርግ ታሪክ የሰራ ሰው ነህ። ለእኛም በራሱ የሰጠህን ነገር ትልቅ ነው። 3 የዓለም ዋንጫዎች የእንግሊዝ ብሔራዊ ቡድንን ሪፕሬዘንት አድርጋል። የእንግሊዝ ብሔራዊ ቡድን ሪፕሬዘንት ስታደርግ ደግሞ የወከልክበት መንገድና ስብዕና ለእኛ ትልቅ ትምህርት የሰጠን ነው ብሎታል ሃሪ ኬን በመድረኩ ላይ ማለት ነው። ቶማስ ቱሄል እንኳን ወደ ክለብህ መጣ ነበር ያሉት። በቦታው ላይ በመገኘትም ለሱ እውቅና ሰጥተውታል። ይሄ የሚለመድና የሚያድግ ነገር በየትኛውም የእግር ኳስ አስተሳሰብ ውስጥ በእግር ኳስ ብቻ ሳይሆን በየትኛውም የስራ መንገድ ውስጥ ለነበሩትና ለሰሩት ሰዎች እውቅና መስጠት ማለት የሚመጡትን የተሻለ እንዲያስቡና የተሻለ ጥሩ ፐርፎርም እንዲያደርጉ የሚያግዝ ነው። ምክንያቱም የኋላውን ካላከበርከው የፊቱ የሚያድግበትና የፊቱ ስኬታማ የሚሆንበት ምንም ምክንያት ስለማይኖር ማለት ነው። ያው አንጋፋው አርቲስት ቴዎድሮስ ካሳሁን የሚናገረው ነገር አለ። የኋላው ከሌለ የለም የፊቱ ይላል እና የኋላውን ታሪክ ማሰቡ አብዛኛውን ጊዜ ወደፊት ለሚመጣው ትልቁ ስኬት መነሻ ይሆናል።